በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ሊቀ ኅሩያን ኤፍሬም ጥላሁን፣ ሊቀ ጉባኤ አብርሃም፣ መምህር ሰለሞን፣ አባቶች፣ ካህናት፣ ዲያቆናት፣ መነኮሳት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ቅዱስ 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 እግዚአብሔር፣ ቅዱስ 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 እግዚአብሔር ጸባኦት እንዲህ ብሎ ይህንን ድምፅ የሰማው ታላቅ ኢሳይያስ ነው። ይሄ ድምፅ የመጣው በዘመኑ ሰዎችን ፈልጎ የሰዎችን ጆሮ የሰው ልጅን ልብና ሕሊና ለመለወጥ የመጣ ድምፅ ነው። ይሄ ድምፅ የጠፋውን ሰው የሚፈልግ ድምፅ ነው። ይህንን ቃል የምናገኘው በትንቢተ ኢሳይያስ ምዕራፍ 6 ላይ ነው። ቅዱስ ቅዱስ ቅዱስ፣ 3 ጊዜ ቅዱስ። ምድር በተበላሸች ጊዜ የሰው ልጅ ጠቅላላ በአመፃ በረከሰ ጊዜ ይሄ ድምፅ ተሰምቷል። ክፉ ኃይል ሰውን በገዛበት ጊዜ፣ መሪዎች ግራ በተጋቡበት ጊዜ ይሄ ድምፅ ተሰምቷል። ይህንን ድምፅ የሰማው ኢሳይያስ ነው። ኢሳይያስ የእግዚአብሔርን ነገር ተናገር ቢለው እምቢ ብሎ የቤተ መንግስት አማካሪ ሆነና ስጋዊ ኑሮና ስልጣን አሸንፎት ሲኖር ነበር። ለክብሩና ለሰማያዊ መንግስት ተጠርቶ እምቢ ሲል የዘመኑና የጊዜው ለምጽ አፉን መቶት ለምጹ በሚገባ እላው ላይ ተገልጦ ይታይ ነበር። እንግዲህ ለምጽ ያለው ሰው ነቢይ መሆን አይችልምና እምቢ ብሎ ባለበት ጊዜ የነበረ ችግር ስለነበር ነቢይ መሆን አልቻለም። ያለው አማራጭ እውቀቱንና ጊዜውን ከዘመኑ ገዢዎች ጋር ነበር የሚኖረው። የሚገርመው ነገር ታዲያ አለኝ የሚለው ብርቱ የሚለው ኃያል የሚለው መሪ ይሸልመኛል፣ ለችግሬ ጊዜ ይሆናል፣ በተጨነቅኩ ጊዜ ያግዘኛል፣ በማዕረግ ጊዜ ያሳድገኛል፣ በኑሮ ጊዜ ያበለጽገኛል ብሎ ይጠብቀው የነበረው መሪ ሞተ። የጠበቀው ሳይሆን ያልጠበቀው ነገር ተከሰተ። ሁል ጊዜ ይቺ ዓለም እንደዚህ ናት። በሚጠብቀው መንገድ ሳይሆን በማይጠብቀው መንገድ ውድቀቶች መጡ። አለኝ የሚለውን ነገር ባጣበት ጊዜ አሁን እግዚአብሔርን መስማት ግድ ነው። እርግጠኛ ነን ብዙዎቻችን አለን የምንለው ነገር ካለ እግዚአብሔርን አንሰማም። አለን የምንለው ነገር ይገዛናል። አለን የምንለው ነገር ኃይል ይሆናል። አለን የምንለው ነገር ለጉልበታችን መተማመኛ ይሆናል። ስለዚህ ኢሳይያስም አለኝ የሚለው የነበረው መሪው ሞተ። ስሙም ኦዝዮን ይባላል። ኦዝዮን ለልዑል እግዚአብሔር ቅርብ፣ ለእስራኤል አምላክ ተገዢ የነበረ ሆኖ ሳለ በኋላ ማዕረጉና ስልጣኑ እየጨመረ ሲመጣ ከጌታው ተለየና ሸሸ። ኦዝዮን ማለት እግዚአብሔር ጉልበቴ ነው ማለት ሲሆን በኋላ ደግሞ ጉልበቴ ነው አለና ቁጭ አለ። እግዚአብሔርን አወጣው። እነ ወልደ ማርያም እነ ኃይለ ማርያም ክርስትና ስማቸውን እንደረሱት እንደዚህ ስሙን እንደተው በቃ ከቤተሰብ ስም እንደወጣ ይሄ እና ልክ እንደዛ ጉልበቴ ነው እያለ ሲኖር ጊዜው ሰዓቱ ሲደርስ ኦዝዮን ሞተ። አሁን ኢሳይያስ የቅርብ አማካሪው ምክትል ስራ አስኪያጁ የነበረና
ግራ ተጋባ። ሁል ጊዜ መሪዎች ቦታና ስፍራቸውን በእግዚአብሔርም ቁጣ ይሁን በጊዜ በዘመናቸው መጨረሻም ይሁን ብቻ መልቀቅ ሲጀምሩ መደነባበር ይመጣልና ያው መደነባበር ሲጀምር ለመጀመሪያ ጊዜ ወደ ሰማይ ቀና አለ። ማን አለኝ እንግዲህ ብሎ ሲጀምር ቀና ሲል ለካ እግዚአብሔር በሰማይ ዙፋኑ ቅዱስ 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 የሰራዊት ጌታ እግዚአብሔር እየተባለ ይመሰገናል። እግዚአብሔር ጸባኦት እየተባለ ይመሰገናል። ቀና ያለው ማ ስለሞተ ነው? ኦዚዮን ስለሞተ ነው። ዛሬ እኛ ቀና ያልነው የቀደሙ ጊዜዎቻችን ስላጣናቸው፣ የምንፈልገው በረከት ስለጠፋ፣ ወደምንፈልገው መንገድ መሄድ ስላቃተን፣ እድሎቻችን ውስጥ ሌላ ጠንቆች ገብተው ብዙ ጊዜ ስላማሰኑንና ስላደከሙን አሁን ቀና ማለት ጀምረናል። አለ የምንለውን ነገር ስናጣው ነው ቀና የምንለው። ይሄ በሰው ልጅ ታሪኮች ውስጥ የተለመደ ሕግ ሆኗል እና ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ እንዲህ ይላል፣ ንጉሥ ኦዞን በሞተበት ዓመት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ዓይኑ ተገለጠ። በፊት የሚያየው ምድራዊ ንጉሱን ነው። አሁን ደግሞ የሚያየው ዘላለማዊ ንጉሱን ነው። ምድራዊ ንጉሱ በነበረ ጊዜ ሰማይ አልተከፈተም። ቢከፈትም አያይም። ለምን? አለኝ የሚለው ነገር አለዋ። ሁልጊዜ የሰው ልጆች ልብ እንደዚህ አይነት ድክመት አለባቸው። እግዚአብሔር ደግሞ ሲጠራን ሲፈልገን አለኝ የምንለውን ነገር እስኪያሳጣ ድረስ መጠበቅ አልነበረም። አሁን ኦዚዮንን ሲያሳጣው ወደ ላይ ቀና አለ። ምድራዊው ነገር ተመሰቃቅሎ ይታየው ነበር። ሰማያዊ ነገር ደግሞ በዙፋን ተከቦ፣ ምድራዊ ዙፋን ፈርሷል። ሰማያዊ ዙፋን ደግሞ ከላይ በውበትና በኃያል ግርማ ሞገስ ተሞልቷል። ከፍ ባለና ረጅም በሆነ ዙፋን ላይ እግዚአብሔርን አየሁት። ከዚህ የበለጠ ምን አስደናቂ ነገር አለ? ማየት አይደል የምንፈልገው? አየሁት አለ እኮ፣ አረጋገጠ። በቃ ይህ ማረጋገጫ ለእግዚአብሔር ሕዝብ ሁሉ እውነት ነው። ግን የሚታየው ልክ እንዳልኳችሁ የእኛ ሲያልቅ የእግዚአብሔር ይጀምራል። የማ ሲያልቅ? ሁላችሁም ንገሩኛ። የእኛ የስጋው ሲያልቅ፣ ያመፃው ሲያልቅ፣ የክፋቱና የተንኮሉ ሲያልቅ የእግዚአብሔር ይጀምራል። ያ ካላለቀ ብታይም አታየውም። የሚገለጥልህ ነገር የለም። የሚታይ ነገር ቢኖርም ለህይወት፣ ለዘመን፣ ለጊዜ፣ ለዘመን የሚሆን ነገር አታይም። የእኛ ካላለቀ በእውነት ዲያብሎስ አይሸነፍም። የእኛ የሆነው ሲያልቅ ግን ምን አረጋለሁ ይላል። ለምን? በሰውነት ውስጥ ግፍ፣ ተንኮል፣ ምቀኝነት፣ ክፋት፣ ቅናት፣ አመፃ፣ እርግማን፣ እነዚህ ነገሮች በሙሉ ከውስጥ ሲወጡ የእግዚአብሔር የሆነው ነገር ይጀምራል። በቃ እነዚህን ስትጠላቸው የእሱ የሆነውን ነገር ታገኛለህ። እና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ዓይኖቹ እዛ ላይ ብቻ ከተተከሉ ደግሞ አሁንም ገና ብዙ ነገር ያያል። አንዳንድ ጊዜ ዓይኖቻችንን የሚሰርቁ ምድራዊ ኑሯችን ጨምሮ ከጓደኞቻችን ጋር ሁሉ ሳይቀር ያሉት ፍልሚያዎች የህሊናህንና የልቦናህን ዓይን የሚሰርቁ ነገሮች ታገኛለህ፣ ታያለህ። ከዛ በኋላ ወደ ሰማይ ያለንን አትኩረትና መንፈሳዊ በረከት እንዳናስብበትም ሆነ በኑሯችን ውስጥ ተተክሎ ቦታ እንዳያገኝ ያደርግብናል። አንዳንዶቻችን ጸሎት የምናስበው እሁድ ስናርፍ ብቻ እንደሆነ አድርገን እንገምታለን። ሌላውን በመኳተን ስለምናሳልፍ ለራእዮቻችን ግልጽ የሆነ በዕለት ኑሮ ውስጥ ሃይማኖታችንን ስንተረጉመው አናገኝም። የምስጋና የጸሎት ጊዜ የለንም።
ስለዚህ ሁልጊዜ ዓይንህን የሚያማስኑ ወይም የሚያደክሙ ነገሮች ከዓለም የምንጠብቀው ወይም በኑሯችን ውስጥ የሚያልፍ ግዴታ ሆኖ እያንዳንዱን ድንገተኛ ነገር እያስተናገድን እንኖራለን። ድንገት ነው። ኪሳራውም ድንገት፣ ችግሩም ድንገት፣ ሀሳቡም ድንገት፣ ሁሉም ነገር ድንገት እየተለዋወጡ የእኛን ድካምና ኑሮ ህይወት የሚፈትኑ ይሆናሉ። አሁን እዚህ የምናየው እዛው ባየበት ቦታ ላይ ሲያተኩር ነው። ምድራዊ ነገር አሁን ትቶታል። የለም አለ የሚባል ነገር የለም። እንዳውም የቅርብ የዚህ የእስራኤል መሪ የኦዚዮን የቅርብ ተርጓሚና የቅርብ ረዳት በመሆኑ ምክንያት ወደፊት ለሚመጣበት ጉዳት ሀሳብ ላይ የነበረ ነብይ ነው። ግን ቀና ያለው እነዚህን ችግሮች ዙሪያውን ንጉሱ ሞቷል፣ የሚመጣው ደግሞ ምን ሊያደርገን ይሆን፣ ምን ይወስን ይሆን እያለ ይፈራል። መቼም አንዱ ከአንዱ ሲለይ አንዱ ሌላ አይነት ሀሳብ ይዞ ይመጣል። ስለዚህ በቅርብ የነበረው ሁሉ በስጋት ይታመስ ነበረና ከዚህም ችግር አንዱ ኢሳይያስ ይህን ገጥሞታል። በዚህ ጊዜ ነው እንግዲህ ማን አለ እንግዲህ ብሎ ቀና ሲል እግዚአብሔርም በክብር አየ። ከሰማይ ያለው ክብር ምድራዊው ካለው ክብር በሚበልጥ መልኩ ተገለጠለት። የዚህ ጊዜ የውስጥ ልበ ሙሉነት እየጨመረ ይመጣና በኋላ ደግሞ አየሁት ከሚለው ተጨማሪ ላይ የልብሱን ዘርፍ መቅደሱን ሞልቶት ነበር አለ። አሁን ደግሞ ምን አየ? መቅደሱን አየ። አሁን መገለጥ እንደዚህ ነው። መቅደሱን አየ። በፊት በዙፋን ላይ አየው፣ አሁን ደግሞ በመቅደሱ ላይ አየው። ከዛ በኋላ ደግሞ ልክ ማየት ሲጀምር ቅዱስ ቅዱስ የሚለውን ቃል ከመስማቱ በፊት አንድ አስደናቂ ነገር አስተዋለ። መቅደሱ በእግዚአብሔር የዕጣን መዓዛና ሽታ ሞልቶት ነበር አለ። ምን አየ ማለት ነው? ሙሉ ነገር አየ። እንዲህ ነው የሚለው፣ የልብሱም ዘርፍ መቅደሱን ሞልቶት ነበረ። የምኑ ዘርፍ? የልብሱ ዘርፍ። እኛ የልብሳችንን ዘርፍ ቆርጠን ያው ቆራጣ ቀሚስ አይደለም የምናደርገው። ዛሬማ የብጥሌዎች ማሳደጊያ ብጫቂ ጨርቅ የዘመናችን የልብስ ክዳን ሆናለች። ብጥሌ በጣም ብጥሌ ዝጭ የሆነች ቦታ ላይ ከወገብ በላይ ያለች ነገር እና ሕፃን ሆነን ያኔ ረዘመው አጠረው ብለው ነበረ ልብስ እንኳ ሲገዙልን። ዛሬ ብጥሌዎች በጣም ብዙዎች ናቸው። ትልልቅ እናቶች ሁሉ ሳይቀሩ የብጥሌ ጨርቅ የውጭ ጥሩ አልባሳት ተደርገዋል ብጥሌዎች። እዚህ ጋር ግን የምንሰማው ከልዑል እግዚአብሔር አምላክ ዙፋን ያለው ልብስ ግን ቤተ መቅደሱን ሞልቶት ነበረ። የልብሱ ዘርፍ ሞልቶት ነበር። ሰዎች በዚች ምድር ላይ ሲኖሩ አዳምን ጨምሮ መራቆት አንደኛው ሌላው ትልቅ ችግር እንደነበረ የታወቀ ነው። ሰይጣን ካራቆተው በኋላ ጌታችን አምላካችን እግዚአብሔር ሌዘር አለበሰው። ሌዘር በጣም ውድ ልብስ ነው አይደል? በአሁኑ ያኔ ለአዳም የሰጠው ሌዘርን ነው በቃ። እና ሌዘር ለብሶ ቅጠል የለበሰበትን ጊዜ ተወው፣ አወለቀው ቅጠሉን። የእሱ ዘዴና የአዳም ዘዴ ቅጠል መልበስ ነው። የእግዚአብሔር ጥበብ ደግሞ ሌዘር አለበሰው። መቼም አንዴ ከወደቅ ካለውና ሌዘር አልብሶት እንደገና በል እንግዲህ በምድር ላይ ኃላፊ ሁን አለና ወደ ምድር ላከው። የምድር ነገድ እና ኃይል ሆነ። ከመላእክት ቀጥሎ የተከበረ ስፍራና ቦታ ምድር የተሰጠው ለሰው ልጅ ነው። ከዛ በኋላ አራዊት እንዳይጨክንበት ጉልበታቸውን አቅማቸውን ለራሳቸው ብቻ አደረገ እንጂ ለሌላ እንዲውል አላደረገው። የሰው ልጅ በአውሬ ብዙ ጊዜ አይጠቃም። ምክንያቱም ተገዢዎች አድርጓቸዋል።
እንደ ፈረስ ጉልበት ያላቸው ኃይለኛ ፍጥረቶችም ተገዢዎች እንዲሆኑ በቃል ኪዳን አሳልፎ ለሰው ልጅ ሰጠ። ፈረስ ተናካሽ ቢሆን ምን አቅም ማና ሰው አቅም ነበረው? በሬ ተናካሽ ቢሆን እንዴት አድርጎ ሰው አቅም ይኖረው ነበር? ግዙፍ የሆኑ እንስሳት ጎጂ ሆነው ከቃል ኪዳን ውጪ ተፈጥሯቸው ጨካኝ ቢሆን ኖሮ ምን አቅም ኖሮን እንኖር ነበር? እያንዳንዳችን በፈረስና በአህያ ተነክሰን ባለቅን ነበር። ግን ግዛው ንዳው የሚለው የቃል ኪዳን ኃይል ተፈጥሮን በሙሉ በሰው ልጅ እጅ ውስጥ ለመቆጣጠር የሚያስችል ጥበብን የሰጠ እግዚአብሔር ነው። አሁን እነዚህ ግዙፎቹ ተናካሽ ወይም በጣም አስፈሪ የሆኑትን በቀላል ነገር መያዝ የሚችለው የሰው ልጅ ሰው ራሱን በራሱ አውሬ ያደረገና አሁን የሚፈራው ሰው ነው። እንደገና ተገልብጦ ማለት ነው። ዓለምን የሚቆጣጠር በተፈጥሮ ያሉትን የሚገዛ ለእያንዳንዱ ተፈጥሮች ብርቱ የሆነ ኃላፊነት የተሰጠው ሰው በቃል ኪዳን የሌሎችን ጉልበት ተቆጣጥሮ መረጃውን በሙሉ በራሱ እጅ የሚያስገባው ሰው አሁን ሰው ለሰው አውሬ ሆነ ማለት ነው። ይሄንን በራእይ መገለጥ ውስጥ ካላገኘነውና ካላደበርነው በእውነት ከእንስሶች የከፋ የአራዊትነት ጠባይ በሰው ልጅ ላይ ይገለጣል። ታዲያ የእግዚአብሔር መገለጥ ብዙ መሰረቶችን የመኖርና የህይወት መንገዶችን እንድናውቅ ያግዘናል። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበረ። ሙሉ ነገር ማየት ከእግዚአብሔር ይሄ ነው። በቃ እግዚአብሔር ሰማዩን ሲገልጥ ሙሉ ነገር ነው የምታየው። ራእይህን መንፈሳዊ ጉዞህን ሙሉ ያደርግልሃል። ሙሉ ከዛ ቀጥሎ ደግሞ ሱራፌልም ከእርሱ በላይ ቆመው ነበረ። ከእርሱ በላይ ሁሉ የቆሙትን የሰው ልጅ ማየት ቻለ። ከእግዚአብሔር በላይ የቆሙ እግዚአብሔር ወደ ላይ ከፍ አድርጎ ያቆማቸው የምስጋና መላእክት ሱራፌልን ከእርሱ በላይ ቆመው እንደሆነ አየ። ማንም ከእርሱ በላይ እንዲቆም የሚፈልግ የለም በሰብአዊ ፍጡር ውስጥ። እግዚአብሔር ግን ከእሱ በላይ እንዲቆሙ ያደረገ መላእክትን ነው። የምስጋና መላእክቱን ከራሱ በላይ አድርጓቸዋል። ለዚህ ነው ቅዱስ ሚካኤል እርዳን፣ በጸሎትህ አስበን፣ በምስጋና ኃይል ረድኤት እንድንኖር አግዘን፣ ጠላቶቻችንን ከሕይወታችን አርቅልን የምንለው እግዚአብሔር ከእርሱ በላይ ላቆማቸው ለቅዱሳን መላእክት ከእሱ በላይ ካደረጋቸው ዛሬ ታዲያ ለእኛ ለምን አያግዙንም? አያግዙንም እንዴ? መጽሐፉ የሚነግረን ከእሱ በላይ ቆመዋል ነው ምለው። የዛሬው መናፍቅ የሆነው ትውልድ የመላእክትን ኃይልና ክብር እግዚአብሔር ከራሱ በላይ እንኳን እንዳቆማቸው የሚገነዘብ አእምሮ የለውም። ራእይ ሲገለጥ ግን መላእክት እንኳ የምስጋናና የክብር ሱራፌልና ኪሩቤል ከእርሱ በላይ ቆመው ነበረ። አምላክነቱ ፈጣሪነቱ እንዳለ ሆኖ ግን መላእክትን ከእርሱ በላይ አድርጓል። በቃ ይሄ እኮ ነው የእግዚአብሔር ድንቅ ስራው እኮ ይሄ ነው። ከእርሱ በላይ ያደረገ ጌታ ደግሞ ቅዱስ እየተባለ እዛ የተመሰገነው እንደገና ደግሞ ከሰው በታች መጣ። ከሰው ኑሮ ከሰው ማደሪያ ከግርግም ውስጥ ተገኘ። መላእክትን ከሱ በላይ ያደረገ እንደገና ከሰው በታች ሲወርድ አስቡት። ከሰው በታች በግርግም ውስጥ ተወለደ። በሄሮድስ ዘመን ማደሪያ በጠፋበት ጊዜ በቤተልሔም ግርግም ተገኘ። ከእንስሶች ጋር አደረ። ከሰው በታች ከላይ ቅዱስ የተባለው ከታችም ቅዱስ የተባለው እንደገና ከሰው በታች። ሰው መሆን አስቸጋሪ ነው። አስቸጋሪ የሆነው ባህሪያችንን ተካፈለው። ክፉ ጠባያችንን ሊሽር የዲያብሎስን ሐሳብ ሊያስወግድ ወደ ቅድስና መንፈስ ሊመራን በአካል ተገኘ። ሰው መባላችን በዲያብሎስ ዘንድ ተሸንፎ የነበረውን እግዚአብሔር ሰው ሆኖ ዲያብሎስን አሸነፈው። ከዚህ የበለቀው ምን ወዳጅነት አለ? እና ከእርሱ በላይ ቆመው ነበር። አሁን ምንም ያልተገለጠ ነገር የለም ለኢሳይያስ። ይህ ሁሉ ሲሆን ግን ኢሳይያስ ንጹሕ ሆኖ አይደለም።
ፍጹም ኃጢአተኛ ነበረ። እንዳውም ይሄንን ባየ ጊዜ ወደ ራሱ ልብ መለስ ብሎ ሲያምጥ እናየዋለን። ዛሬ ሰዎች የሚያምጡት ሌላውን ለማጥፋትና ሌላውን ለማድከም፣ ለማፍዘዝና ለማደንዘዝ፣ ለማሟረትና ኑሮውን ለማበላሸት፣ መንገዱን ገደል ለማድረግ፣ መውጫ መግቢያውን ለማጨለም ነው። የሰዎች ምጥ እንደዚህ ነው። እሱ ግን ሲያምጥ የምናየው መጨረሻ ላይ ብዙ ሁኔታዎችን ካየ በኋላ አሁን ሱራፌል ላይ ደርሷል። ሱራፌልም ከእርሱ በላይ ቆመው ነበረ። ለእያንዳንዱም 6 ክንፍ ነበረው። በሁለቱ ክንፍ ፊቱን ይሸፍን ነበር፣ በሁለቱ ክንፍ እግሮቹን ይሸፍን ነበር፣ በሁለቱ ክንፍ ይበር ነበረ። አሁን ደግሞ ሁሉንም አየ። ይበራል፣ ከላይና ከታች ይሸፍናሉ። እንዴት ነው ሚስጥሩ? እንዴት ነው የእግዚአብሔር አሰራር? በዚህ በመላእክቱ ላይ ያለው ሚስጥራዊ ተፈጥሯቸውን እንዴት አድርጎ እንዳዘጋቸው። ከዛ በኋላ ይሄንን ሁሉ አየ። ይሄ ሁሉን ለማየት ምንድነው አንድ ጊዜ አይቶ ብቻ አልቆምም። እግዚአብሔር አንድ ጊዜ መገለጡን ሲከፍትልህ እየጨመረ 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 ነው የሚሄደው። መገለጡን ስታጣ ደግሞ ሁሉም ነገር እየጨለመ እየጨለመ ነው የሚሄደው። ዘመኑም ሰውም ጊዜውም ጭልምልም ነው የሚለው። ምንም የሚታይ ነገር የለም። የድንግዝግዝታ ዘመን ይሆናል። የድንግዝግዝታ መላቅጡ ያጣ ይሆናል። ያኔ ምድር ገና ሲፈጠር በነበረበት ጊዜ የነበረው ባዶነት በሰው ሕይወትም ውስጥ አለ። እግዚአብሔር አለ በመጀመሪያ ሰማይና ምድርን ፈጠረ፣ ምድርም ባዶ ዝብርቅርቅ መላቅጡ የጠፋ ነበረች። በኋላ እግዚአብሔር ብርሃን ይሁን አለ፣ በራ። በዚህ ጊዜ ዝብርቅርቁ ነገር ተገለጠ። ይሁን ሲል ያንን ታዲያ ያ የመጀመሪያው ጨለማ ዛሬም አለ። ያኔ ምድር ሲፈጥር ዝብርቅርቅ ያለ ልክ እግዚአብሔር ሲለይ ይብራ ካላለ በልብህ በህሊና በኑሮህ ላይ ይብራ ካላለ ዝብርቅርቅ ነው የሚለው። በቃ ይዘበራረቃል። ይሄ በምድር ላይ የታየው ተፈጥሮ ነው። ሙሉ በሙሉ ደግሞ የእግዚአብሔር ኃይል አልገለጥም ሲል መዘበራረቁ አንተ ልብ ውስጥ ገብቶ አሁን ያለሁት ምድር ላይ ነው ከዚህ ሁሉ ብሞትስ ስትልና መሞትን የመገላገያ ምዕራፍ ታደርገዋለህ። ግን አይደለም፣ ሌላ ደግሞ ዓለም ይከሰታል። የሁለት ዓለም ነዋሪዎች ነን እኛ። በሕያው እግዚአብሔር እስትንፋስ ስለተፈጠርን የነፍስ ባለቤትነት ላይ መብት የለንም። አለም ብለን በምናጠፋበት ጊዜ ነፍሳችን ግን አትጠፋም። እሷ ደግሞ ያኔ ትገለጣለች። ይችኛውን ዓለም እንደምታየው ሌላውንም ዓለም የምታይ አይን አለች። ያን ጊዜ ነው ችግሩ። እና እዚህ በመገለጥ ራእይ ውስጥ አንድ ጊዜ መገለጥ ሲጀምርልህ እየጨመረ ነው የሚመጣው። ስለዚህ ከእግዚአብሔር ክብር ከዙፋኑ ላይ አየ። በኋላ ደግሞ ቤቱን የእግዚአብሔር ልብስ ሞልቶት ዘርፉ ሞልቶት እንደነበረ ቤተ መቅደሱን አየ። ሙሉ ቤተ መቅደስ አየ። የክብር ኃይል የተገለጠበት ሙሉ ቤተ መቅደስ። ከዛ በኋላ ደግሞ ሱራፌል ከእግዚአብሔር በላይ ቆመው አየ። በጣም ጥሩ። ከዛ በኋላ ክንፎቻቸውን አየ። እያረጋገጠ ነው። የህይወት ካሜራ እያነሳ ነው። በደንብ በአይኑ በውስጡ በኩል እያየ ነው። አሁን ኦዚዮን ሞተ አልሞተ አሁን ለኢሳይያስ ምኑም አይደለም። በውስጥ የነበረው ስጋዊ ሽብር የለም። አሁን ለምን? እግዚአብሔር ከላይ አየ። በቃ ከላይ ካየ በኋላ የታችኛው አያስቸግርም። በኋላ ደግሞ የሚከተለውን ድምፅ ሰማ። እስካሁን ማየት ነው አይደል? ድምፅም ይሰማል። ሲሰማ ድምፁ እንዲህ የሚል ነው። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበረ። አሁን በምን ሰማ? በጆሮ ሰማ። ድምፅ ሰማ።
በፊት በማየት ረካ፣ አሁን ደግሞ በድምፁ። ድምፁ ደግሞ ምን የሚል ነው? ቅዱስ። ስንት ቅዱስ? 3 ቅዱስ። መጨረሻ ላይ ማን? እግዚአብሔር በአንድነትና በሶስትነት አየ። ሲሰማ ደግሞ በአንድነትና በሶስትነት ሰማ። 3 ቅዱስ ግን አንዱ እግዚአብሔር። ቅዱስ 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 የሰራዊት ጌታ። የማ ጌታ? ይሄ ነው የሁላችሁ ከተንኮለኞች የሚያድነን የሰራዊት ጌታ ነዋ። አሁን እያንዳንዳችን ላይ መተት ይልኩብናል። ምቀኞች፣ ሸረኞቹ፣ ተንኮለኞቹ እድላቸውን፣ ጊዜያቸውን፣ ዘመናቸውን አጥፋ ይላሉ። እነዚህ የሚላኩት ደግሞ በሰራዊት ጌታ የተፈጠሩ ናቸው። የሰራዊት ጌታ እግዚአብሔር። ስለዚህ ፍጡር ለፍጡር የሚያደርገው ጥቃት ዋናውን ፈጣሪውን ከያዛችሁ ምን አቅም አለው? ፍጡር እኮ ነው። ሰይጣንም ፍጡር ነው። እና ዳልሞቴ ወሰንጋላ ብለን ስም የሰጠናቸው እነ ከራማ፣ እነ ውቃቢ፣ እነ ጅላሌ፣ እነ ሻምበሶ ምናምን የምንላቸው እነ ዳኝ ወርቁ፣ እነ ቤሩድ፣ እነዚህ የምንላቸው በሙሉ እነዚህ ሁሉ ፍጡር መናፍስቶች ናቸው። የሰራዊት ጌታ የትኛውም አይነት ሰራዊት፣ የቅዱሱም የእርኩሱም የሁሉም የሰራዊት ጌታ ማን ነው? እግዚአብሔር። ምን ያስፈራል ታዲያ? የሰራዊት ጌታ እኮ ነው። የሰራዊት ጌታ እያሉ ያመሰግኑት ነበረ። ቅዱስ ቅዱስ እያሉ የሰራዊት ጌታ። ምድር ሁሉ ታዲያ በክብሩ ተሞልታለች። ኦዚዮን ሲሞት የእግዚአብሔር ክብር ተገለጠ። ሁልጊዜ የኛ የሆነው ካልሞተ የእግዚአብሔርን ክብር አናየውም። የስጋ የሆነው ካልሞተ የእግዚአብሔር የሆነውን አናየም። ከስጋ የሆነው ነገር ካልቀረ የእግዚአብሔር የሆነው ነገር አይጀምርም። ልክ ኦዚዮን ሲሞት ነው ታዲያ ቅዱስ ነገር። ከዛ በኋላ የሰራዊት ጌታ እግዚአብሔር ምድርን ሁሉ ከክብሩ ተሞልታለች አለ። ከቤተ መቅደሱ የሞላው የክብር የልብስ ዘርፍ እንደገና ወደ ምድሪቱ መጥቶ በክብር ሞላው። መነሻው ግን ከቤተ መቅደሱ ነው። ከቤተ መቅደስ ነው የተነሳው። የክብሩ ሙላትን ያየው በቤተ መቅደስ ነበር። አሁን ደግሞ በምድር ላይ ሙላትን አየ። መጀመሪያ ከሰማይ ሙሉ አየ። አሁን ቀጥሎ በምድር ላይ ደግሞ ሙሉ ላይ ነው። ምድር ሁሉ በክብሩ ተሞልታለች። የእግዚአብሔር ክብር ሲሞላው ምድሪቱ ሰዎች በሰማያዊ ኃይል ይደገፋሉ። በእምነት መንፈሳዊ ፍቅር ይያዛሉ። በእግዚአብሔር ኃይልና ጥበብ ይመራሉ። እዚህ የምናየው እውነት ይሄን ነው። ከዛ በኋላ እንዲህ አለ። የመድረኩም መሰረት ከጨዋሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። ስንት ሙሉ አየ? 3 ሙሉ። አንደኛው ሙሉ ከሰማይ ቤተ መቅደሱ፣ ሁለተኛው ሙሉ ክብሩ በምድር ላይ፣ ሶስተኛው ሙሉ ደግሞ የዕጣኑ መዓዛ፣ የዕጣኑ ሽታ ሞልቶት ነበር አለ ጭሱ። የክብር መዓዛ፣ የክብር ሽታ፣ የክብር ኃይል ሞልቶት ነበር። ከዚህ በኋላ አሁን አይቶ ወደ ራሱ መጣ። ወደ ራሱ ሲመጣ እንዲህ አይነት ስሜት ተሰማው። እንዲህ የሚል ቃል እናነባለን። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታን ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አለ። አሁን ለማን አማጠ ማለት ነው? ለራሱና ለሕዝቡ አማጠ። ምጥ ያዘው። መጀመሪያ ለራሱ ነው። እኔ ከንፈሬ የረከሰብኝ፣ ከንፈራቸው የረከሰባቸው፣ ከምስጋናው ቃል የሸሹ፣ አሕዛብነትን የሚናገሩ፣ ዓለምን የሚያወሩ ወሬኛ ሕዝብ መካከል አለሁ። እኔም እንደዚሁ ከንፈሬ የረከሰብኝ፣ በአመፃ የተያዝኩ ለምጻም ሰው ነኝ። የሰራዊት ጌታ እግዚአብሔርን ዓይኖቼ ስላዩ አሁን ለእኔ መኖር ትርጉም የለውም። ጠፋሁ፣ ወዮልኝ፣
በደሌና ክፋቴ እግዚአብሔርን የሚያሳይ አይደለም አለና የራሱን ሕይወት ረገመው። እንዴት ክፉ ነበርኩ አለ። በኦዚዮን ዘመን በነበርኩበት ጊዜ የመሪው አማካሪ በሆንኩበት ጊዜ እንዴት አመፀኛ ሰው ነበርኩ አለና የሱ ታየው። እግዚአብሔር ሲገለጥ ልክ እንዲህ የራሳችን ድክመት ይታየናል። ማ ሲገለጥ ግን ኦዚዮን ሲሞት ነው። ኦዚዮን ካልሞተ እግዚአብሔር ክብር ለልቦናችን ምንም አይደለም። እንደውም ደፋሮችና ኩሮች ጉልበተኞችና ኃያላኖች ሆነን ከእግዚአብሔር ጋር ለመዋጋት እንሞክራለን፣ እንፈልጋለን። የታለ መገለጡ እንላለን። ያኔ በ60ዎቹ ዘመን የነበሩ ደፋሮች ዛሬ ይማቅቃሉ። የደከሙለትና የተቃጠሉለት የሮጡለትና የማሰኑለት አብዮት ምንም አመድና ዶግ አመድ ሆኖ ቀረ። በጽሁፍ ምሁራኖች የደከሙለት ስንቱን ጋዜጣ ስንቱን መጽሐፍ የደረደሩለት ዘመንና አብዮት በጭንቅላቱ ተከረበተ። ምንም ዋጋ የለውም። አየ ድካም ከንቱ ሲሆን ኦዚዮን ሲሞት እግዚአብሔር ክብር ይጀምራል። በመካከል የሚያልፍ ጊዜ ብዙ አለ። ያ ያሳለፈው ጊዜ ግን ትዝ አለው ኢሳይያስ። እኔ ከሁሉ በላይ ያለ ከንፈሬ እርኩስ ነው አለ። ለምስጋና ያልተዘጋጀ ለክብሩ የሚሆን ቃል ያላወጣ አመፀኛ ነኝ። ህዝቡም በራሱ ታየው፣ ህዝቡም ላይ ታየው። ስለዚህ በዚህ ክፉ ህዝብ መካከል መገኘቴ እና የእግዚአብሔርን ራእይ ማየቴ እድሜ ማጠሩ ነው ብሎ ጮኸ። እግዚአብሔር ክብሩን ሲገልጥ እኮ እድሜ ለማሳጠር አይደለም። እንደ ሰውኛው አሰበውና በሱ ውስጥ ያለውን የኃጢአት ሚዛን ሲያስበው መኖር የማይገባው አይነት ሰው ሆኖ ታየው። ይሄ ለኔ አደጋ ነው አለ። አይቻለሁ፣ ይሁን ሁሉ አይቻለሁ፣ ግን የማይገባኝን ነገር አይቻለሁ፣ ወዮ ለኔ ብሎ ወዮታውን ለራሱ አደረገው። ለህዝቡ ማሰበ። የእግዚአብሔር ራእይ ሲኖር ነው ህዝብ ውስጥና አንተ ህይወት ውስጥ ያለውን ችግር ለማየት በቂ ጊዜ የምታገኘው። አለኝ የምትለውን ነገር አተኸው በመካከሉ እግዚአብሔር መገለጡን ሲያበዛ ነው ምስጢሮች የሚታዩት። በደንብ የምትገነዘበው ያኔ ነው። በኋላ እንዲህ ባለው ምጥ ውስጥ እንዲቀጥል እግዚአብሔር አልፈለገም። ወዲያውኑ ከሚበረው መልአክ አንዱን ከላይ ከቆመው መልአክ አንዱን ቶሎ በላ ነው። ይሄ ተስፋ የቆረጠውን ሰው ቶሎ፣ በራሱ ምጥ የያዘውን ሰው ቶሎ እንዲህ የሚል ቃል እናገኛለን። ከሱራፌልም አንዱ ወዮልኝ ካልኩ በኋላ ከሱራፌልም አንዱ እየበረረ ወደ እኔ መጣ። ምን ሊያረገኝ ነው ብሎ እየደነገጠ በራሱ ኃጢአት ላይ ምጥ እያለ ሳለ እየበረረ መጣና እንዲህ የሚል ምስራች ሊነግረው ነው። እየበረረ መጣ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ። ፍም ይዞ መጣ ከላይ። የማ ፍም? የእግዚአብሔር ፍም። ያ ፍም ኢየሱስ ክርስቶስ ነገ ቃል ሥጋ ሆኖ ጸጋንና እውነትን ተመልቶ በእኛ ለመኖር የሚወስነው የእግዚአብሔር አምላክ መለኮታዊ ኃይል የእግዚአብሔር ልጅ ቃሉ ነበር። ቃሉ ፍም ነበረ። በእጁ አልያዘውም። ሱራፌል አፍ ላይ ማለት ኢሳይያስ አፍ ላይ የሚያርፈው ኃይል ሱራፌል ራሱ መልአኩ በእጁ አልያዘውም። አያችሁ፣ በእጁ አልያዘውም። በምንድን ነው ያለው? በጉጠት ነው ያዘው። በጉጠት ይዞ እየበረረ ወደ እኔ መጣ። አሁን ኢሳይያስ እጅ መስጠት ብቻ ነው። ምንም ማድረግ አልችልም ብሎ ምጡ እንዳለ ነው። ከመሰዊያው በጉጠት የወሰደው ፍም ነበር። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። አያችሁ፣ ያየው እንግዲህ አይገርምም? የኢሳይያስ ምጥና የእግዚአብሔር ፍቅር። እሱ እኔ ልሙት በቃ አለ። የማይገባኝ ነኝ ወዮልኝ አለ። የለም አለ። ደማ ከላይ ያለው ሱራፌል መጣ ከሰማይ
ከክብሩ ዙፋን ከምስጋናው ቅዱስ 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 ከሚለው ከቅድስናው ቦታ ከቤተ መቅደሱ ከእግዚአብሔር በላይ ከቆመበት ክንፎቹና እግሮቹ ሁሉን ነገር ከሚሸፍነው ግርማ ሞገሱ ጋር መጥቶ አፉን ዳሰሰውና በሚገባው ቋንቋ በሚረዳው ድምፅ እንዲህ አለው፣ እነሆ ይህ ነክቶሃልና፣ እነሆ ከንፈሮችህን ነክቷል፣ በደልህ ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። ከዛ በኋላ ሌላ ድምፅ ሰማ፣ እንዲህ የሚል ድምፅ፣ ጌታንም ድምፅ፣ ማንን እልካለሁ? አሁንስ ማንስ ይሄድልናል? ማንን እልካለሁ? የእግዚአብሔር አንድነት። ማንስ ይሄድልናል? ደግሞ ሶስቱ ቅዱስ አብ፣ ቃል፣ መንፈስ ቅዱስ። ሶስቱ ቅዱስ ወልድ ከመሆኑ በፊት ምን ነበረ? ቃል። ቃል ምን ሆነ? ስጋ ሆነ። ጸጋንና እውነትን ተመልቶ በምን ሆነ? በእኛ አደረ። ያጣነውን ጸጋና ያጣነውን እውነት በማን አገኘን? በክርስቶስ አገኘን። ስለዚህ በፊት ቃል ሆኖ ሳለ በቃልነቱ ቅዱስ 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 ይባል ነበር። ከዚህ በኋላ ማንን እልካለሁ? ቃሉ ማንን እልካለሁ? ማንስ ይሄድልናል? ይሄድልናል የስንትነት ነው? ማንን እልካለሁስ? በቃ የዛን ጊዜ ኢሳይያስ የክርስትናን ሕይወት የእግዚአብሔር አምላክ ልጅነትን ባህሪ በአካል ነቢይ ሆነ። በአካል ነው ነቢይ ሆነ። የአብ የወልድ የመንፈስ ቅዱስ መኖሪያ የመሆንን ጸጋና ምስጢርም ያያል። ገና ማንን እልካለሁ? ማንስ ይሄድልናል ሲል ማን ይበል? አሁን እንግዲህ ወደዚህ ክፉ ሕዝብ ማን ይሄድልናል ሲል ቶሎ አለና በፊት ኦዚዮን ልኮ የነበረ አሁንስ እኔ ለዘላለም ላንተ እኔ ላከኛለ። በቃ አሁን እኔ ላከኛለ። አልፈራም። የማያስፈራ ኃይል ስለለበሰ የማያስፈራ ግርማ ሞገስ ስለታጠቀ እኔ ላከኝ ያለ። በቃ ማንም የሚልከው ሰው ሁሉ አጥቶ ነበረ እግዚአብሔር። ስለዚህ እኔ ላከኝ፣ በቃ እኔ እገባለኋል፣ ወደ ፈለክበት ቦታ ሄዳለኋል። በፊት ስለ ኃጢአት የሞትኩ ነኝ ነው ያለው። አሁን ግን አንተ ልከኝ እኔ ልሙት አለ። በፊት የአመፃ ከንፈር ነበር የነበረኝ፣ አሁን ግን ያንተን የሚናገር ከንፈር ይሆናል አለ። አቤት አቤት! እኔ ላከኝ የሚል ጎበዝ የሆነው መጀመሪያ አንደበቱ አፉ ስለተቀደሰ ነው። ስለዚህ ጆሮው ቅዱስ ነገር ስለሰማ ለቅዱስ ስራ ለቅዱስ ዓላማ እኔ ላከኝ። የእግዚአብሔር ይቅርታ በህሊናችን ውስጥ ከሌለ ስለ እግዚአብሔር አንናገርም። ምንም አንናገርም። ምንም ዓለም ብዙ ስትዘበራርቅ ምንም መልስ አንሰጥምኛ። ለምን? ያው በድንግዝግዝታ የአመፃ ከንፈር ውስጥ ስለምንኖር ምንም መልስ መንሰጥ አንችልም። አሁን ከዛ በኋላ እነሆ እርሱም ሂድ፣ ይህን ህዝብ መስማት ትሰማላችሁ፣ አታስተውሉም፣ ማየት ታያላችሁ፣ አትመለከቱም በላቸው። በዓይናቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸውም እንዳያስተውሉ፣ ተመልሰውም እንዳይፈወሱ የዚህን ህዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም አጨፍን አለኝ። እያዩ ስለማያዩ እየተረዱ ስለማይረዱ ይሄን ህዝብ ሄደህ ብቻ ንገራቸው። ግን እነሱ የሚጨፍኑ ናቸው፣ አይሰሙም። ጆሮ አላቸው፣ አይሰሙም። ልብ አላቸው፣ አያስተውሉም። ስለዚህ ሂድና ብቻ አንተ ከእኔ እንዳይቀር ንገራቸው። ሱራፌልና ኪሩቤል የዳሰሱት አፍ ስለነበረ በሚገባ የምስክርነቱ ተስፋ እንዲገለጥ ሂድና ንገራቸዋል። ከዛ በኋላ መጨረሻ ላይ ይሄ በአፉ የተዳሰሰለት ሰው ጌታዬን አታድክሙት አላቸው። አንድ ነገር ታየው። ቅዱስ 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 ነገርን የሰማ ቅዱስ ምስጋናን የሰማ ደግሞ ቅዱስ ነገርን አብዝቶ ያል። ጌታዬን አታድክሙት፣ አምላኬን የምታደክሙ ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙንም ለመምረጥ ሲያውቅ
ቅቤና ማር ይበላል። ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራቸው የሁለት ነገስታት አገር ባድማ ትሆናለች አለ። ይህን ሁሉ ተነበየ። ድንግልን አያት። ማንን ታቅፋ? ከሶስቱ ቅዱስ አንዱ ቅዱስ ሰው ሆኖ ሊመጣ አማኑኤል ትለዋለች ስሙን። አሁን የዚህ ምስጢር ድርሻ በኢሳይያስ በኩል ነው የወጣው። የድንግል መውለድ የጌታ መወለድ የድንግል መውለድ ምስጢር ወጣ። በሰማይ ኃይል በተገለጠ አይኖቹ እንደገና ድንግልንም በሰማይ ደመና ልጇን ታቅፋ አየ። ጌታዬን አታድክሙት፣ የትንቢቱ መጨረሻ ደርሷል። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። በቃ አየ ሱራፌል ኃይል ሲነካ ያ በጉጠት መልክ የመጣው ክርስቶስ ዛሬ በስጋውና በደሙ በኩል ዛሬ ይዋጀናል ማለት ነው። የዛ በረከት ኃይል ነው ዛሬ የበለጠ። በፊት ሱራፌል በእጁ ነው የያዘው፣ ዛሬ ደግሞ በቤተ መቅደስ በካህናት እጅ ነው የሚያዘው። አየ ልዩነቱ። ክብራችን በክርስቶስ ስጋና ደም በኩል የቱን ያህል የላቀ እንደሆነ፣ የቱን ያህል ጸጋው እንደበዛልን። ያኔ መላእክት ከሰማይ በሮ ነው። ዛሬ ደግሞ በቤተልሔም በሶስት ቦታ ታገኘዋለህ። ቤተልሔም፣ ቀራንዮ፣ ጰራቅሊጦስ፣ ጽርሐ ጽዮን ሶስት ቦታ ታገኘዋለህ። እነዚህ የክርስትና መሰረቶች ናቸው። ቤተልሔም የተወለደበት፣ ቀራንዮ ሞትን ያሸነፈበት፣ የመስቀሉንና የድንግል ማርያምን ክብር የገለጠበት፣ የይቅርታን መንፈስና ጸጋ የሰጣበት፣ በመጨረሻም ትንሣኤ ሞት የተሻረበትና ጰራቅሊጦስ ደግሞ መንፈስ ቅዱስ የወረደበት በዓለ ሃምሳ የሶስት ቦታ የህይወት ልደት አግኝተናል። መወለድ፣ ሞትን መሻር፣ በመንፈስ ቅዱስ መጠመቅ። ስለዚህ በክርስቶስ ስጋና ደም ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ስለዚህ ሥላሴ የሚለው ቃል አብ፣ ወልድ፣ መንፈስ ቅዱስ። በፊት ቅዱስ ቅዱስ የተባለው ቃል ስጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። በመጨረሻ በማቴዎስ ወንጌል ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው አሕዛብን ደቀ መዛሙርቴ አድርጓቸው። ቃል የነበረው ምን ሆነ ማለት ነው? ወልድ ሆነ። ወልድ ማለት ምን ማለት ነው? ልጅ። ከምንና እንዴት ልጅ ሆነ? ቃል ስጋ ሆነ። በድንግልና ተጸንሶ በድንግልና ተወልዶ እግዚአብሔር ሰው ሆነ። ሰው እግዚአብሔር ሆነ። ለዚህ ነው ሰይጣን የሚይዘን፣ አየህ፣ የሚያሳድደን፣ መከራ የሚያሳየን፣ ክፎች ይህንን በረከት እንዳናገኝ የሚታገሉን ለዚህ ነው። እልል በሉና ሥላሴን አመስግኑ። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ለአባታችን ለመላከ መንክራት ግርማ ወንድሙ ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን።